ሰላም ወገንታት እንዴት አደራችሁ? ለእግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? እንግዲህ ያው ትናንት እንዳያችሁት በጣም ደስ የሚል ቀን ነበር። ድብብ ሽብርቅ ብለው ጨረቃዎቼ እና ደግሞ ሩታ ደግሞ ላይቭ ላይ ነበረች። እውነት ለመናገር ማለት ነው ትለያላችሁ የሩታ ቤተሰቦች ማርያምን በጣም ነው የሆነ በቃ አስደምማችሁናል ነው የምላችሁና ይመቻችሁ። ምክንያቱም ማለት ነው እኔ በሰዓቱ ቁጭ ታብ እንደው አንድ ታብ ራሱ አላደርኩም። እውነት ለመናገር እንደዚህ ስልኬ እንዲቀርጽ አድርጌ ነው ትቼው ሄድኩት ሴትዮ ጋር ስለሆንኩኝ ማለት ነው። እና በቃ ትችላላችሁ። ቁጭ ቪዲዮን እያየሁት ነበር እንደዚህ ስልኬ ላይ ያለውን ማለት ነው። እና እዚህ ጋርም ፖስት አድርጌዋለሁ። ትችላላችሁ ሲጀምር ማለት ነው። ድፍረታቸው ራሱ እኮ ማለት ነው ማለት አይሆንም። አይታችሁ ከሆነ እዚህ ጋር ከሩታ ያሉ ሰዎች ስንት ሰው እንደሆኑ ታብታቡ ስንት እንደሆነ ከዛ ጋር ደግሞ ስንት እንደሆነ ማለት ነው። በጣም ነው የሚገርመው። አንደኛ ናችሁ፣ አንደኛ ብያችኋለሁ። ትችላላችሁ። እንዴት መሰላችሁ? አንዳንዴ ያኔ ወንድና ሴት የሆነ ነገር ላይ ሲፈጠር ቶሎ ወደ ሴት የምታዳሏት ነገር በጣም ነው መወዳት፣ ትመቸኛለች እሷ ላይ። ግን ያን ስላችሁ ሄርሜላ ሴት አይደለችም ወይ እንዳትሉኝ፣ ሴት ነች። ግን የገባችበት መንገድ ልክ አይደለም። ኤክስ ነው። ሁሉም ሰው እንደ መንገዱ ነው ሪስፔክት ዲስሪስፔክት የሚደረገው ማለት ነው። እሷን ሄርሜላን የግል ጥላቻ የለብኝም፣ አልጠላትም። ቤስት ግን ምንድን ነው ችግሩ? ሩታ ባለትዳር ነች ማለት የአብርሽ ሚስት እንደሆነች እያወቀች ባለትዳር እንደሆነ እያወቀች ሌላ ታሪክ ውስጥ ገብታለች። ግን ስራ ነው ወይ? እሱን አላውቅም። ስራም ይሁን አይሁንም እሱ የኔ ጉዳይ አይደለም። ግን አብርሽ ክፉ ልጅ አይደለም፣ በጣም ጥሩ ልጅ ነው ማለት በዙሪያው ላሉት ምናምን የሚያደርጋቸው ነገሮች ሁሉ። በዛ ላይ ደግሞ ጠንካራ ልጅ ነው ማለት በጣም ብዙ ጊዜ ተሰድቧል፣ ተተችቷል፣ በጣም ብዙ ነገር ተብሏል። አያለው ምናምን በእነሱ ቪዲዮ ባልሰራም በደንብ ነው ቼክ ማድረገው ማለት ቲክታክ ላይ የሚደረጉ ነገሮች ና አያለው። እና ያን ሁሉ ነገር ተቋቁሞ ግን ኖርማል የነገ ከፍታ ስላለው ለነገ ህልም ስላለው ህልሙን ይዞ እየሮጠ ያለ ልጅ ነው ነው። ስለዚህ ከእሱ ጋር ጥላቻ ኑሮብን ወይ ከሄርሜላ ጋር ሳይሆን ሩታ ወደ ሶሻል ሚዲያ ከመጣች ጀምሮ በጣም ብዙ ነገሮችን ተብላለች። ብዙ ነገር በስራዋ በምኗ በፈጣሪ ስራውን ላይ የገባችሁ ማለት ነገር ትላላችሁ። እሷ ብቻ ሳይሆን አብርሃምን ራሱ ማለት ነው። ግን አንድ የገባኝና የተረዳሁት ነገር ቢኖር እዚህ ምድር ላይ ማለት ነው ሁሉ ሰው የራሱ የሆነ ኳሊቲ ነገር አለው፣ የራሱ የሆነ ደግሞ የሚወደድ ነገር አለው፣ የራሱ የሆነ የሚያስጠላ ባህሪ ደግሞ አለው። ማንንም ሰው ብትወዱት ሙሉ ነገሩን አትወዱትም። ከስንት አንድ ሰዎች እንዴት ነው ብዙ ነገራቸው ልትወዱ ትችላላችሁ፣ በጣም ብዙ ኦኬ። ግን እንደዚህ ማድረግ የሌለብን ነገር ብዬ የማስበው ማለት ነው ብዙ ጊዜ በፈጣሪ ስራ ትገባላችሁ። አንዳንድ ሰዎች ለእናንተ ነው እንደዚህ ነው እኮ ምናምን። በሰው ልጅ በመልክ እንትን አትበሉ። ሁሉም ሰው የፈጣሪ ስራ ስለሆነ ማለት ነው። እናንተ ራሳችሁ እንደሰራችሁት አድርጋችሁ የምታስቡ ሰዎች ስላላችሁ ነው የምላችሁና ሩታ ኮንግራጁሌሽን፣ ቆንጆ የልጅ እናት ነሽ። በዛ ላይ ደግሞ ማለት ነው እነ ዳኒ አብረዋት ነበሩ። እነ ማናት አምጡልኝ ስሟን ጠፋኝ። በጣም ነው የምትመቼ በነገራችሁ ላይ እሷ ልጅ መጀመሪያ ጊዜ የሆነ ጊዜ ካስታወሳችሁ ታናደኝ ነበረ የድራማ መጀመሪያ ላይ ማለት ነው። እና ደግሞ ጥፊ ምናምን ስታጋጫቸው ደግሞ ደስ የሚል ሙድ አላት። እና ይመቻችሁ፣ ከጎኗ ናችሁ አብራችኋት። ይሄ ጊፍት መሰጠቱ ብቻ ሳይሆን አብረዋት ድምቀቱ ነዋት የነበሩ ሁሉ ቴንኪዩ። በዛ ላይ እህቶቿ እንግዲህ እዩ እየተናገረ ነበር፣ እዩ ነበር ያስብለው የነበረ አንበሳውን። እና ከጎንሽ ነን ምንም እንዳይሰማሽ ምናምን እያለ ሲያወራ ራሱ ማለት ነው የሆነ እንባችሁ ነው የሚመጣው። እና ሰው ይኑራችሁ። እውነቴን ነው እግዚአብሔርን። ሰው እናንተ ጠንካራ ብርቱ ምናምን ብትሆኑ ሰው ከሌላችሁ ባዶ ነው፣ ባዶነት ይሰማችኋል። እና ሰው ካጠገባችሁ ከጎናችሁ ካለ ደግሞ ትበረታላችሁ። ሌላ ታሪክ ነው። እና ስለዚህ ሩታ እንኳን ደስ አለሽ፣ እንዲሁም ደግሞ ሙሉ ፋሚሊዋ እንኳን ደስ አላችሁ ማለት ፈልጋለሁ። ትችላላችሁ ነው ምላችሁ። ታብታቡ እንዴት እንደሄዳችሁበት በጣም ብዙ ጊዜ አይታችሁ ከሆነ ጌም ላይም ሆነ ምናምን ታብ ነው የሚቀድመው ማለት ታብ ሲደረግ ቫይራል ይወጣል። ቫይራል እንዲወጣ የሚያደርገው እሱ ነው። እና 10 ምናምን ህዝብ ነው ምናምን ነበረ። እና ገርሞኛል እግዚአብሔርን። እና ይመቻችሁ እንደዚህ ስላነገሳችኋት፣ እውነቴን ነው ከፍ ስላደረጋችኋት እግዚአብሔር ከፍ ያደርጋችሁ። ሁሌም ከጎኗ ሆኑ። አብርሽ ደግሞ ወይኔ የሆነ ግጥም ሰምታችሁ ነው? ስድብ ነው ግጥም ነው ግን ውሽማውን መርጦ ምናምን የሚል ግጥም እየሰማሁ ነበር እና እየሳኩ ነበር። እና ባጭሩ ይመቻችሁ። እዚህ ጋር ኮሜንት ላይ እስኪ ስለ ጌሙ የሆነ ነገር ስላላችሁኝ ነው። እና ይመቻችሁ። በወጣው የተካ ታብታም ያደረጋችሁ እጃችሁን ይባርክላችሁ።
ብቻ ቴንኪዩ ማለት እፈልጋለሁ በሩታ ስም። በመቀጠል እንግዲህ ጨረቃዎች እንዳያችኋቸው ትናንት እንደዚህ ሽቅርቅር ምር ብሎባቸው ከሰው አይንጠብቃችሁ። በመጀመሪያ ሙሽዬ እኔ እናት ደግሞ እንግዲህ ውለዱ ተብለዋል። ውለዱ ውዶቼ ውለዱ። ብሩኬ እኔ እነግራታለሁ አለ። ሙሽዬ ሳትመጣ ብላ ቅምጥሬ ሳመችው ማለት ነው። ከዛ ብሩኬ እኔ እነግራታለሁ አለ፣ ጠርቶ ነገራት። ሙሽዬ ግን ይመችሽ የኔ እናት ማርያምን። ሙሽዬ ሳመችኝ ይላል። ጥሩ ነዋ ታዲያ እንዴ ምን አድርገሽብኝ ነው አለ፣ ምን አድርገሻት ነው አለ። እና ሙሽዬም ምርጥ አማት ስለሆነች ነው ቤስት ነው። ብዙ ጊዜ አማቶች የወንድ ምንድን ነው የወንድ እናቶች ምራታቸው ላይ ትንሽ ጨቆን ያደርጋሉ ይባላል እና ያለንም ብዙ ቦታ ላይ እና ሙሽዬ ደግሞ ደርበብ ያለች ሪስፔክት ያላት ማለት አይደለም ለቅምጥሌ ለምትቀርባት ለልጇ ሚስት ቀርቶ ለእኛ እንኳን ስትመርቀን እና እንደዚህ መጣ ስታወራ ያለው ሰላም ያለው ደስታ ማርያምን ደግሞ መርቃ ስጨርስ መጨረሻ ላይ በእኔ ጎደለ መድኃኒዓለም የሚሙላበት ምትላት አባባል ደግሞ ማለት ነው። ኦማይ ጋድ ምን ያክል ስሜት እንዳለው እና ሁልጊዜም አሜን እና በቃ እንዴት ነው ቅምጥሌም ደግሞ ምርጥ ምራት ስለሆነች ነው። ብዙ ጊዜ ሰምታችሁ ከሆነ ቅምጥሌ ድራማ ላይ እንኳን ሆኖ ሙሺ ጋር አወራለሁ ምናምን ትላለች እና ምርጥ ስትሆኑ ምርጥ ነገር ነው የሚያጋጥማችሁ እንደሆነቱ ማለት ነው። ሙሺ ምርጥ ስለሆነች ምርጥ ምራት ሰጣት እግዚአብሔር። ቅምጥሌ ምርጥ አማት ምንድን ነው የሚባለው ምራት ስለሆነች ደግሞ ምርጥ አማት ሰጣት፣ ምርጥ ባል ሰጣት። ብሩኬ ደግሞ ምርጥ ሚስት ምርጥ እናት አለው፣ ምርጥ ልጅ ነው፣ ምርጥ ባል ነው እውነት ለመናገር ማለት ነው። እና በጣም ብዙ ጊዜ ብዙ ሰው እንትን ስለሚል ማለት እንዴት ነው እንደ ልጅ ነው ልጅና እናት ነው የሚመስሉን ምናምን እንላለን። እና ይህ ምንም የማይደበቅ የማይካደው ነገር ሁላቸውም ምርጥ ስለሆኑ ምርጥ ነገር እግዚአብሔር ሰጣቸውና ከዚህ በላይ ደግሞ ትልልቅ ሆነው ወልደው ከብደው ልጆቻቸው ደግሞ አብረው ሄደው እዚህ ጋር ተጫውተው ብሩኬም እንዳይቀና ቅምጥሌም እንዳትቀና ምንድነው አሁን እያያችሁ ነው። አሁን እኔ ከሙሽ እያሳቀች ደግሞ ማለት ነው አረ እንዴ ከብሩኬ በለጠ ምናምን አለች። አሁንም እኮ ቢመጣ ደስ ይለኛል አላለች። አረ ወይኔና ለማንኛውም እግዚአብሔር ይጠብቃችሁ። እንደዚህ እንደተዋደዳችሁ የሰው አይን ባህር ያደርቃል ይባላል ነው ዛፍ ያደርቃል ነው የሚባለው። ከሰው አይን ይጠብቃችሁ። እውነቴን ነው። አይ ነው ሶሻል ሚዲያ ላይ ናላችሁት ከአይን ምንም ይደብቅ ነገር የለም። ግን ፈጣሪ ከሰው አይን ይጠብቃችሁ። ክፉ የሚያስበውን ልቦናውን ይቀይረው፣ ከእናንተ ያረቀው። መልካም የሚያስበውን ደግሞ ልቡን ይጠብቅለት፣ ወደ እናንተ ያቀርብላችሁ። ሙሽዬን ረዥም እድሜ ጤና ይስጥላችሁ። የምሬን ነው። እናት ብሩኬ ደክሞኛል ምናምን ብሎ ሄዶ ሙሽዬ ላይ ድግፍ ሲል ምናምን የሆነ ስሜት ተሰማኝና ብቻ ረዥም እድሜ ከጤና ጋር ይስጥላችሁ። ከዚህ በላይ ደግሞ መልካም ነገር ሰርታችሁ ቤተሰቦቻችሁ የምታስመሰግኑበት እናንተም ደግሞ በበረከት የምትሞሉበት የምሬን ነው ማለት እናንተ ምርጥ የልጆች ስለሆናችሁ ነው። በጣም በብዙ ነገር ስፔሻል ናችሁ ነው። በጣም እወዳችኋለሁ። በጣም ነው ማከብራችሁ። ከልቤ ማለት ነው። ማስመሰል የሌለበት ዝም ብሎ እንደዚህ አንዳንዴ ለሆነ ነገር ለሳክስ ምናምን የምትጠቀሙ ነገር አለ አይደል? ያ አይደለም። ያ ሳይሆን ከልቤ ነው የምወዳችሁ፣ ከልቤ ነው የማከብራችሁ። ቤስት ናቸው በቃ ማርያምን እና እግዚአብሔር ይጠብቅልኝ። እና ሁላችሁም እንደዚህ ነፃነታችሁን የምታውጁበት ባልና አማት እንዲሁም ደግሞ ሚስት ይስጣችሁ። የምሬ ነው። አንዳንዴ ነፃነት የሚሰማችሁ እንደፈለጋችሁ የምትሆኑበት የምትወዱት የሆነ ከካሜራ ጀርባ የሆነ ነገር የሌለው ምናምን ልክ እንደ ጓደኛ እንደ እናት ምናምን ስትተያዩ ነው። እና አንዳንዴ እንዴት መሰላችሁ ብዙ ጊዜ አይታችሁ ከሆነ የሆነ ሰው ለምሳሌ ባልና ሚስቱ ነው ምናምን የሆነ ሶሻል ሚዲያ ላይ ሲወጡ ወይ የሆነ መንገድ ላይ ስታያቸው የሆነች ወይ እንትን ትላለች ማለት ስብር ያለች ሚስት ምናምን ታያላችሁ አይደል? ወይ ባል እንደዛ የሚሆኑት የሆነ ነገር ቢያወሩ ቢናገሩ እቤት ሄዶ ምን እንደሚያደርጋ ስለምታውቅ ነውና ነፃነት የሚሰጥሽ ባል ምናምን በቃ ይስጣችሁ። አምሮብሻል እስኪ ተነሽ ምናምን ሲላት ብሩኬ እንደዚህ ቅምጥሌ ስተሽከረከረ ብቻ እወዳችኋለሁ ለማለት ነው ባጭሩ። ዛሬ ደግሞ በምን እንደምት አላውቅም ጋይስ። እና ደግሞ ጾም ተፈቷል እኮ ምንድነው አሽከርክሩ ቻናሉን በቃ እንዴ። በፊት ላይ ሙዚቃ ምናምን ላለመጠቀም የምናደርገው ጥረት ነበር፣ ግን አሁን ላይ በቃ እሪ ያስብሉት ማለት ነው። በቃ አጨብጭቡ። የምሬን ነው ማርያምን። በቃ 300K እና 350K መግባት አለባቸው። ቶሎ በሉ እንዴ። ፖስት አድርጉ። ባትፖስቱም የፖስቱን ሪፖስት በነገራችሁ ላይ ማለት ነው ከፖስታችሁትም በላይ ነው። የምሬን ነው። ምክንያቱም ያው ነው። ብዙ ሰዎች አይታችሁ ከሆነ እነሱ ፖስት አያደርጉም፣ ግን ሰው ፖስት የሚያደርገው ሪፖስት ያደርጋሉ ማለት ነው። ልክ እነሱ ስትገቡ ሪፖስት ያደርጉት ሙሉ ይመጣል። ስለዚህ እንደዚህ የምታዩትን እንትን ምናምን ሪፖስት እያደረጋችሁ ለፉ። ብዙ ልጆች አላችሁ መፖስት እንትን ማትሉ አውቃለሁና
ላይክ ማድረግም ትልቅ ነገር ነው። ስለዚህ እንደዛ እና ወዳችኋለሁ ውዶቼ፣ የምሬን ነው። ቶሎ እንትን መግባት አለባቸው እና ደግሞ ማለት ነው ዩቱብ ላይ ስታዩ ላይክ ሳታደርጉ የምታዩ ሰዎች በሰላም ነው። አይታችሁ ከሆነ ቫይራላቸው ሌላ፣ ላይኩ ሌላ። ላይኩ 10 ሺህ ራሱ እኮ አይደርስም። ምን ሆናችሁ ነው እንዴ? ላይክ አድርጉ እንጂ ይከፈልበታል እንዴ? ላይክ ስን ያላወቅኩም እና መልካም ቀን የኔ ወዶች፣ ወዳችኋለሁ። አይ ላቭ ዩ ባይ